የኔ ሰላይ ትሆኛለሽ። ይው ሰላይ የአሜሪካን ሰላይ ሞሳዴ ነው የምትሆኚው። ሞሳድ ሲባል ሰምተሽ ታውቂያለሽ? አላውቅም። ለነገሩ አይፈረድብሽም። አንቺ የምታስቢው ሆድሽን እንጂ ስለ ስለላ ምንም አታውቂም። ባታውቂም ደግሞ አይፈረድብሽም። ሞሳድ ማለት ይኸውልሽ ምን መሰለሽ፣ ፀሐይና አስቻለው እንዲለያዩ ይፈልጋሉ። ስለዚህ ከልጄ ልብ ውስጥ እስክትወጣ ድረስ አንድ አጠር ያለ ድራማ እንሰራለን። አንቺ ደግሞ መሪ ተዋንያን ትሆኛለሽ። የኔ መቤት በደንብ ነው የምተውነው። ወይዘሮ ወርቄ እንግዲህ ልጇን የባሏን ሚስት ለማጥመድ ብላ ከሰራተኛዋ ጋራ ተዋዋለች። የፈለግሽውን ገንዘብና ሀብት ንብረት ከፈለገች ልሰጥሽ እችላለሁ፣ ግን ደግሞ አንድ ቤት ውስጥ ያለችውን ነቀርሳ ከቤት ውስጥ እንድታወጭልኝ እፈልጋለሁ ብላ ከሰራተኛዋ ጋራ ተዋዋለች። በጣም በሚያሳዝን ነገር የፈጸመችው ደግሞ ሲስተም በጣም የሚያሳዝንና በጣም የእውነቴን ነው የምላችሁ ማንም ሰው የማያደርገውን ነገር ነው ያደረገችው ነገር እኔ እንደታመምኩና እኔ አልጋ ላይ እንዳለው ግን ደግሞ የልጄ ሚስት ፀሐይን ብጠራት እሷ እንደ እምቢ እንዳለች አክም ቤት ልውሰዳት ብለሽ እሷ ደግሞ እምቢ ብላ ቤት ውስጥ እሷ እምቢ ብላ እንዳለች ብለሽ ላስቻሎ ትነግሪዋለሽ። ከዛን አስቻሎ እንደዛ ስንለው ከሚስቱ ጋራ ይጣላል። ከዛን ትንሽ ተባብሎ ሁሌም እየተቋረፉ በስተመጨረሻ ይለያያሉ በማለት እንግዲህ ወይዘሮ ወርቄ አሁንም ተንኮሏና ክፋቷን ምንም ነገር ልትተው አልቻለችም ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። እጄላችሁ የመጣሁት ድራማ የእናት ግፍ ድራማን አስተማሪውና ልብ አንጠልጣዩን እንደዚህም ደግሞ ግፍ የሚሰራበት ድራማ በህይወታችን ላይ ያጋጥመን ይችላል፣ ግን ለኛ ማስጠንቀቂያ ይሆናል ብያልኩትን ድራማ እጄላችሁ መጥቻለሁ ማለት ነው። የእናት ግፍ ድራማ ምን እየተፈጸመ ነው የሚባለው ነገር እንግዲህ ወይዘሮ ወርቅ የምትባለው ሴትዮ እስካሁን ተንኮሏን አልተወችም። ምንም አክል እንኳን እስር ቤት ለስንት አክል እንኳን መስዋዕት ከፍላ እንኳን ብትቀመጥም አሁንም ከተንኮላ ልትወርድ አልቻለችም። እና ምን ልላችሁ ፈልጌ ነው ቤተሰቦቼና ወይዘሮ ወርቄ መቼ እንደምትማር አላውቅም። ይሁን እንኳን ልጇ የወዲት ጉዲት በአሁን ሰዓት ተምራ ጎበዝ በሆነችበት ሰዓት እናትየዋ ግን ወይዘሮ ወርቄ ምንም ነገር ልትማርና ምንም ነገር ልታውስተውል አለመቻሏ በጣም ችግር ላይ እንደሚጥላት ግን እየተገነዘብን እንገኛለን። በዚህ አጋጣሚ እንግዲህ ልጇ ምንድን ያለው ልጇ ሲመጣ ምንድነው አሞኛል ብላ ጥቅልል ብላ ነው የተኛችው። በመጀመሪያ ግን ሰራተኛዋ ምንድን ያደረገችው ውጭ ላይ ሆና የሆነ ነገር እንድነግርህ ትፈቅድልኛለህ እንዴ ምናምን ስትለው እሱ ግን አንቺ ደህና ነሽ ወይ የምትፈልጊው ነገር ካለ እንድትነግሪኝ እፈልጋለሁ ሲላት ነበረ። አይ የምፈልገው ነገር የለም፣ ግን ደግሞ አንተ ማናገር እፈልጋለሁ ትሏለች። ምንድነው የምታናገሪ ነገር ካለ ማናገር ትችያለሽ ሲላት ነበረ። ከዛን የምትለው ነገር እናትህ በጣም ታማ ተኝታለች። እንዴት? አዎ በጣም ታማለች። ምነው ሐኪም ቤት አልወሰዳችኋትም እንዴ ምናምን ስትል እኔ አልችልም፣ ስለማልችል ልወስዳት አልቻልኩም። ባለቤትክን ደግሞ ብጠራት ያለችውን ቦታ የት ነኝ? ምክንያቱም ብጠራት እንትን ልትነሳ አልቻለችም። እሷ የት ነኝ ስል ተኝታለች ብላን የነገረችው ማለት ነው። በጣም በሚያሳዝን ወደ ቤት ውስጥ ይገባም ወይዘሮ ወርቄ ተኝታ ነው ያገኛት ማለት ነው። እናቴ ምን ሆነሻል ምናምን ስላት በጣም አሞኛል ልጄ፣ በጣም ነው ያመመኝ። ለነገሩ ምን ችግር አለ? እኔ እናትህ ብታመምም ምን የመሰለሽ ሚስት አለክ። ሚስት ስላለክ ምንም ነገር የማጨቃጨቅህ ነገር የለም። ይሄውም እሷም እኔ መታመሜን እየሰማች ዝም ብላ ተኝታለች እያለች ትላለች ማለት ነው። ግን ደግሞ እኔ ላንተ ብዬ እችላለሁ፣ ምክንያቱም አንተ ማለት ልጄ ነክ። ላንተ ብዬ ሁሉ ነገር ለሚመጣው ነገር እችላለሁ እያለችው ልጇን እንትን እያለች ትገኛለች ማለት ነው። ወይዘሮ ወርቄ እንግዲህ በጣም አስመሳይ ነች። በጣም የአስመሳዮች እናት። እኔ እውነቴን ነው የምላችሁና ፈጣሪ ከእንደዚህ አይነት ሰዎች እግዚአብሔር ይሰውራችሁና ምንድን ያለችው ለልጇ ለነገሩ አለችው ምንም ችግር የለውም አንተ ስለምትወዳትና ስለምታፈቅራት እኔ እችላታለሁ። የቱን አክል እንኳን መጥፎን ብትሆንም እኔ ባትወደኝም ግን ደግሞ እሷን ለመውደድ ግዴታ አለብኝ እያለች እያስመሰለች ትገኛለች።
ግን እኮ ራሷ አትወዳትም። ራሷ ስለማትወዳትና ስለማታከብራት ለዛ ነው ይሄን ነገር እየተናገረች ያለችው ማለት ነው ወይዘሮ ወርቄ። እና የወዲት ጉዲትም እንግዲህ በአሁን ሰዓት ተምራ ካለፈው ጥፋቷ ክፉ ነገር በመስራቷ በመጸጸቷ መልካም ነገር እየሰራች ትገኛለች። ማንን እየረዳች ትገኛለች ብንል እንትናን በጣም እየረዳቻት ትገኛለች። ወይዘሮ ቅድስትን ማለት ነው። በጣም እንግዲህ ያ ሰውዬ መድኃኒቱን አጥጫት አለበለዚያ እስር ቤት ትገቢያለሽ ምናምን ስላት ያንን እንኳን ማስፈራራቷ አንትታ ምንም ነገር ሳይመስላት በአሁን ሰዓት መልካም ነገር እየሰራች ትገኛለች ማለት ነውና እና እንዴት እናት እያለ ልጅ ተምሮ መልካም ነገር ይሰራል። እና ወይዘሮ ወርቄ መቼም የምትማር አይመስለኝም። ፈጣሪ እንግዲህ ማስተዋሉን ይስጣት ቤተሰቦቼ። እና ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ እላችኋለሁ። አመሰግናለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ።